እንደምንላችኋል ተመልካቾቻችን ለሰዓቱ ወደ ተመረጡ የቢዝነስ መረጃዎች ነው የማልፈው አብረን እንቆይ። ቲማቲም በብዛት ማምረት ቢችሉም የመሸጫ ዋጋው ዝቅተኛ በመሆኑ ተጠቃሚ ያለመሆናቸውን የፎገራ ወረዳ አርሶ አደሮች ተናገሩ። ለባለሀብቶች የቲማቲም ማቀነባበሪያ ቴክኖሎጂን በማስፋት ከአርሶ አደሩ ጋር የገበያ ትስስር ለመፍጠር ስራ መጀመሩን የአማራ ክልል ንግድና ገበያ ልማት ቢሮ አስታውቋል። በቀለ ተሾመ ተጨማሪ ዘገባ አለው። በአማራ ክልል ቲማቲም በብዛት ከሚመረትባቸው አካባቢዎች የፎገራ ወረዳ አንዱ ነው። የአማራ ሚዲያ ኮርፖሬሽንም በአርሶ አደሮቹ ማሳ ያለውን የቲማቲም ምርትና ገበያ ላይ ያለውን የግብይት ሂደት ምን እንደሚመስል ምልከታ አድርጓል። በፎገራ ወረዳ ቋሃር ሚካኤል ነው የምንገኘው። አሁን ያለንበት ማሳ ወደ ሩብ ወይም 1/4 ሄክታር መሬት ነው የሚሸፍነው። አርሶ አደሩ እንደነገረን ከሆነ ወደ 100 ካሳ ቲማቲም እንደሚያገኝና ነገር ግን በሚፈልገው ልክ የገበያ ትስስር ባለመፈጠሩ ውጤታማ እንዳልሆነ ነግሮናል። አሁን ለቀማ ላይ ነው የምገኘው። የመጀመሪያ 7 ሳጥን ለቅም ያለው እሱንም የሸጥኩኝ ለካሳ ይባላል። በካሳ 1150 ብር ነው። አሁን በሚቀጥለው 20 ሳጥን አውጥቻለሁ። በ1000 ብር ሽጫለሁ። ትናንት ደግሞ 10 ሳጥን ለቅም ያለው እሱን በ800 ብር የገበያ እየቀነሰ ነው የመጣ። አንድ ካሳ 850 እስከ 900 ብር ባለ ይሸጣል። ዛሬ ያለው ገበያ አየሩ አንድ ቀን ይቀዘቅዛል፣ አንድ ቀን ይነሳል። በተነሳ ሰዓት እስከ 1000 ብር ትሸጣለህ። ወረድ ባለ ሰዓት ደግሞ ያው እስከ 850 ዛሬውን በ850 ሲሸጥ ቆይቼ መጥቻለሁ። የገበያ ትስስር ባለማግኘታቸውና ህገወጥ ደላላ በመኖሩ በሚያመርቱት ልክ ተጠቃሚ ያለመሆናቸውን የተናገሩት አርሶ አደሮቹ መንግስት ችግራቸውን አይቶ እንዲያስተካክልላቸው ጠይቀዋል። ቆርጦ የሚያስቀረው ደላላ ነው። ስለዚህ ደላላን ትቶ ከነጋዴ ጋር ብንገናኝ የተሻለ ነው ብዬ ነው የማስበው። ገበሬ የገበያ ትስስር ቢያገኝ እንዳመረተው ባመረተው ልክ በፍላጎቱ ልክ ሽጦ የሚመለስ መብቱ የተከበረለት ቢሆን ጥሩ ነበር። አርሶ አደሮቹ ከዚህ ቦታ ላይ ለነጋዴዎቹ የሚያደርሱት በካሳ ነው። አንዱ ካሳ እስከ 60 ኪሎ ግራም ይመዝናል። ይህንን ከ850 እስከ 1000 ብር ነው ሲሸጡ የነበሩ። ያ ማለት አንዱን ኪሎ ግራም ቲማቲም በ14 ብር ሂሳብ ነው ማለት ነው የሚሸጡት። ከዚህ ወረታ ግን አሁን ይህን ዜና እየሰራንበት እስካለው ሰዓት ድረስ አንዱን ኪሎ ግራም እስከ 25 ብር ነው እየሸጡት ያለ። ይህ የሚያሳየው ደግሞ የጤናማ የሆነ የገበያ ስርዓት አለመኖር ነው። የሚመረተው መዚሁ ፎገራ ወረዳ ነው፣ ግን በጣም ውድ ነው። ተወዷል ምናምን ስላችሁ ከጊዜው አንጻር ነው፣ ሌላው ነገር ስለሚወደድ ነው። ጊዜው ነው እንደዚህ እንዲወደድ ያደረገው ምናምን ይላሉ። ለቁጥጥር አስቸጋሪ የሆነ የመጣው ህገወጥ ደላላም የገበያ ስርዓቱን ችግር ላይ እንዲወድቅ አድርጎታል ያሉት የፎገራ ወረዳም ንግድና ገበያ ልማት ጽሕፈት ቤት ኃላፊው አቶ ሱባሎ ሞላም የገበያ ህግና ስርዓትን ለማስጠበቅ በትኩረት እየሰራን ነው ብለዋል። ለአርሶ አደሮቹም የገበያ ትስስር በመፍጠር በኩል የሚችሉትን ሁሉ እያደረጉ እንደሆነ ገልጸዋል። በወሬ ደረጃ እዚህ ቦታ ላይ ይህን ያልገባ ብለው አርሶ አደሩን በወሬ ብቻ ደስተው ዋጋ ጭማሪ ዋጋን የሚያወርዱ እንዳሉ ይታመናል። ምርቶች ሲወጡ ነው አሁን እኛ ክትትል እያደረግን ያለና በተለይ ኬላዎች አካባቢ የሚወጣውን ምርት በእኛ እየተከታተል ነው እንዲወጣ። የተከዘነ ምርት ካለ ደግሞ ከነጋዴዎች ቤትና በተለይ ከተማ አካባቢ ከሆኑት መፈተሽ። ህገወጥ ደላሎችን ለመቆጣጠር ኬላዎችን ማቋቋምና የኩፐን አሰራርን ጀምረናል ያሉት የአማራ ክልል ንግድና ገበያ ልማት ቢሮም የአትክልትና ፍራፍሬ ግብይት ባለሙያ አቶ ጥላይ ወርቄም ባለሀብቶችን በማስተባበር የቲማቲም ማቀነባበሪያ ቴክኖሎጂዎችን በማስፋት ከአርሶ አደሩ ጋር ቀጥታ የገበያ ትስስር በመፍጠር ጤናማ የገበያ ስርዓትን ለመገንባት እየሰራን ነው ብለዋል። ፎገራ አካባቢና ደራን ይዞ ወደዚህ ወደ ቆጋ አካባቢ በኩፖን ሲስተም የመቆጣጠር ይሄ አንዱ ይሄን ሌጋል የሆነን አሰራር ለማስቀረት የተዘረጋ የአሰራር ስርዓት ነው። እነዚህ የአትክልት ምርቶች ቲማቲም በቀላሉ የሚበላሹ ስለሆነ እንዳይበላሹ ኮንቲኒስ የሆነ ማርኬት መፍጠር ነው። ሆልሴለር የሚባሉ ቢግ ትሬደርስ አሉ። ቢግ ትሬደር እነሱን አሁን ወደ ካምፓኒ ለማምጣት ለማደራጀት በቅርበት አርሶ አደሩ ጋር ሆነው አርሶ አደሩን እያገዙ ማቀነባበሪያ እንዲከፍቱ ተጠናክረው ማለት ነው ወደ ካምፓኒ እንዲያድጉ አሁን እያደራጀን ነበር ትላንትና ይህን ሶል ለማድረግ ማለት ነው። የነዳጅ ማደያ አለመኖር በትራንስፖርት አገልግሎት ላይ ችግር እንደፈጠረባቸው የምዕራብ አርማጭሆ ወረዳ ትራንስፖርት ተጠቃሚዎችና አሽከርካሪዎች ተናገሩ። ችግሩን ለመፍታት ለአራት ባለሀብቶች ቦታ ተሰጥቶ ወደ ግንባታ እንዲገቡ ክትትል እያደረገ መሆኑን ደግሞ የወረዳው አስተዳደር አስታውቋል። ተጨማሪውን ከእያየው ተስፋውን እንከታተል።
ምዕራብ አርማጭሆ ወረዳ ሰፊ የእርሻ ኢንቨስትመንት ያለበትና ከፍተኛ የንግድ እንቅስቃሴ ያለበት በመሆኑም የኗሪውን ከቦታ ቦታ የመንቀሳቀስ እድልም ከፍ ያደርገዋል። አቶ ጋሻው ማነገረው በምዕራብ አርማጭሆ ወረዳ የአብርሃጅራ ከተማ ኗሪ ናቸው። ከአብርሃጅራ በ78 ኪሎ ሜትር ርቃ ወደምትገኘው ጋብላ ከተማ በስራ ጉዳይ ተመላላሽ ናቸው። ከአብርሃጅራ እስከ ጋብላ ህጋዊ የትራንስፖርት ታሪፉ ደግሞ 80 ብር ነው። ይሁንና ሁሌም ታሪፍን መሰረት ያደረገ የትራንስፖርት አገልግሎት አግኝቼ አላውቅም ሲሉ ቅሬታቸውን ያቀርባሉ። ሁሌም በታሪፉ አይደለም፣ በፈለጉበት መንገድ 150 ብርም ሊከፍል ይችላል፣ 200 ብር ሊከፍል ይችላል። በተቀመጠው የትራንስፖርት ታሪፍ ነው አገልግሎት ማግኘት ያለብኝ ብለው መብታቸውን ለማስከበር ሲሞክሩም በወረዳው የነዳጅ ማደያ ባለመኖሩ ምክንያት ነው የሚል መልስ እንደሚሰጣቸውም ነግረውናል። ከአብርሃጅራ ጋብላ ተሳፋሪዎችን ጭኖ ሲወጣ ያገኘነው አሽከርካሪ መለሰ ወርቁም ነዳጅ ለመሙላት ከወረዳው ውጭ ኪሎ ሜትሮችን መጓዝ ግድ መሆኑን አስረድቶም ይህ ስለማያዛልቅ ዋጋ ጨምሮ ከቸርቻሪዎች ነዳጅ እንደሚገዛና በዚህም ምክንያት በትራንስፖርት ተጠቃሚው ላይ ከታሪፍ በላይ እንድንጨምር ያደርገናል ሲል ምክንያቱን ያነሳል። ማደያ ላይ 61 ብር ነው፣ ከዚህ ደግሞ 85 ብር 80 ብር ነው። ስለማያዋጣና ከዞ ላይ ገንዘብ እየጨመርን እንወስዳቸዋለን። ስለዚህ ብዙ ጉዳት ነው ያለው ማደያ ባለመኖሩ ማለት ነው። ምዕራብ አርማጭሆ ወረዳ የኢንቨስትመንት ቀጠና እንደመሆኑም እንቅስቃሴዎች ሁሉ የነዳጅ ፍላጎት ያላቸው ናቸው። በወረዳው የነዳጅ ማደያ ባለመኖሩ የትራንስፖርት ተጠቃሚዎችና በባለሀብቶች የልማት እንቅስቃሴ ላይ እንቅፋት ሆኖ መቆየቱን የሚገልጹት የወረዳው አስተዳዳሪ አቶ ደሳለኛ አያናም ለነዳጅ ማደያ ቦታ ወስደው አጥረው የተቀመጡ ባለሀብቶችን በመንጠቅ ለአዲስ አልሚዎች ተላልፎ ክትትል እየተደረገ ነው፣ በዚህ ዓመትም መፍትሄ ያገኛል ሲሉ አረጋግጠዋል። 4 ማደያዎችን ሰጠን ነበርኛ ለአልሚዎች የተሰጡ ሰዎች ማልማት አልቻሉም። ሁሉንም ነጥቀን ለሚያለማ ሰው በትክክል ህጉን ተከትለን አሁን ሰጠናል። እስከ ሰኔ እስከ ሐምሌ ድረስ በወረዳችን የነዳጅ ማደያ ይስተካከላል ብለን እንጠብቃለን። ድጋፍ እያደረግን ያለን። እስከዛው ግን ነዳጅ ላይ የሚታየው ስርዓት ያጣ ግብይት መስተካከል እንዳለበት ጠቁመዋል። እንኳን ለግሉ ለኛም ራሱ ለመንግስት ተቋማት አሽከርካሪዎች በጣም አስቸጋሪ ነው። አለቀ ይላሉ እያለ አለቀ ይላሉ። ለባለሀብቶች ግን ተጨማሪ ገንዘብ አስከፍለው ማለት ነው ይሰጧቸዋል። እንደዚህ አይነት ከፍተኛ የሆነ ሸፍጥ አለ። ይህን ክትትል የሚያደርገው አካል እነሱን የሚመራ አካል በጥንቃቄ መያዝ መቻል አለበት። በምዕራብ ጎንደር ዞን ነዳጅ ማደያ የሌላቸው ወረዳዎች ላይ ባለሀብቶች ገብተው እንዲሰሩ ከጨረታ ነጻ የሆነ ቦታ ተመድቦላቸው ወደ ስራ የገቡ እንዳሉ የተናገሩት ደግሞ የዞኑ ንግድና ገበያ ልማት መምሪያ ኃላፊ አቶ ጌትነት በሊሁን ናቸው። ባለሀብቶች እንዲገቡና እንዲገነቡ ጥሪ ያደረገን ከዚህ ውስጥ 22 ባለሀብቶች ነው ያገኘነው። ሌሎች ወረዳዎች ላይ ለሁሉም ወረዳዎች 4 ማደያ ምዕራብ አርማጭሆን ጨምሮ ማለት ነው 4 ማደያዎች ነው የፈቀድነው። ወደ ስራ የገቡ አሉ። አሁን በግንባታ ላይ ያሉ አሉ። ግንባታ ላይ ያሉ አሁን እየገነቡ ያሉ ምዕራብ አርማጭሆን ጨምሮ ሌሎች ወረዳዎችን ማለት ነው 5 አሉ። ለምሳሌ 4 ተፈቅዶ 4ቱም ቢሆን ባለሀብት ያላገኘንበት ያልገባ አንደኛ ሀገር ጫቆ ወረዳ አለ። ማደያም የለውም አስፈቅደናል፣ ግን ወደዛ ገብቶ እስካሁን ወደ ግንባታ የገባ ባለሀብትም አላገኘንም፣ የተረከበም ጭምር የለም። በዚሁ አጋጣሚ አሁንም ባለሀብቶች ካሉ ተቀብለን ለማስተናገድ ዝግጁ ሆነን ማደያዎቹ ተገንብተው ስራ እስኪጀምሩም ቸርቻሪ ነጋዴዎች ተመልምለው ነዳጅ እንዲያቀርቡ ተደርጓል ያሉት አቶ ጌትነት ከተተመነላቸው ዋጋ የሚጨምሩ ቸርቻሪዎችን ተከታትለው ጭማሪ ታደረጉ እርምጃ እንደሚወስዱ አስጠንቅቀዋል። በውጭ ምንዛሬ ወደ ሀገር የሚገባ ነዳጅን ወደ ሱዳን በማሻገር ሀገርና ወገንን የሚበድሉ አካላት መኖራቸውን የጠቆሙት አቶ ጌትነት ይህን ለመከላከልም ጥረት እየተደረገ መሆኑን አረጋግጠዋል። የአሁን ወር ብቻ ነጥዬ ወስደን ብናየው ከ11,000 ሊትር በላይ በህገወጥ መንገድ ሲጓጓዝ ዘንድ እርምጃ የወሰድንባቸው ክስ የመሰረትንባቸው አለ። ተወርሶ ወደ መንግስት ካዝናም የገባለ አንዳንድ ነጋዴዎችን ከትስስር ጭምር እያሰናበትን በአዳዲስ ሌሎችን እየመለመን የሄድንበት ሁኔታ ነው ያለ። 4 ወረዳዎችና 3 ከተማ አስተዳደሮችን ይዞ በተቋቋመው ምዕራብ ጎንደር ዞን አሁን ላይ አገልግሎት የሚሰጡት የነዳጅ ማደያዎች 7 ብቻ ናቸው። ምዕራብ አርማጭሆና አዳኝ ሀገር ጫቆ ወረዳዎች ደግሞ ምንም ማደያ የሌላቸው ናቸው። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በሁሉም ባንኮች የተለያዩ ሀገራትን ገንዘብ እያገበያየ ይገኛል። በተመሳሳይ ባንኩ የዛሬውን የወርቅ ግብይት መረጃ ማድረሱናል። ዝርዝር መረጃውን አብረን እንከታተል።